ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉትም የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰኒዮ ለመጋቢት በዛቲ ዕለት ኮነ ሰማዕት አባ መከራዊ ኤጲስቆጶስ ሀገረ ኒቄዎስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቄዎስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብጽ ደቡብ ከምትገኝ ከእስሙናይን ከታላላቆቹ ወገን ነው። ለኒቄዎስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችን የሚያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊ ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮችን ላከ። እርሱም ወደ መኮንኑ ከመሄድ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋያተ ቅዱሳቱን የመቀደሻውን ልብሶች በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተክርስቲያኑን ይጠብቁ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት መገልገያ የሆነ ንዋያተ ቅዱሳቱን ጠብቁ እያለ ታላቅ ልቅሶን በማልቀስ ጮኸ። ከዚያ በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ ሀገሩ ስም ስለ ሥራውም ጠየቀ። የኒቄዎስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያስነሳው ነበረ። ከዚያም በኋላ ወደ እስክንድርያ ገዢ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን አደረገ። ከተአምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዩልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህም በኋላ በዩልዮስ ቤት ቀድሶ ለአማንያን ሥጋውን ደሙን አቀበላቸው። ስለ ሥጋውም እንዲያስብ እንዲያፈልስለት ከዩልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዊ ስላደረጋቸው አስደናቂ ተአምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂ አንበሶችም ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም አጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበረ። የእመቤታችን የድንግል ማርያም ቤተክርስቲያን የምታገለግል አንዲት ድንግል እህትም ነበረች። ሁለት ወንድሞችም ነበሩት። የአንደኛው ስም ዮሐንስ የሁለተኛው ስም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፋንታ አባቱ ነህን ነበር። እነሆ የሙት ልጆች እንሆን ዘንድ ትተህን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዩልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑንም መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ዩልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩም ወደ ኒቄዎስ ከአገልጋዮችም ጋር ሰደደው። መልካም ነፋስ ሆኖላቸው መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎችም አቅሷት ፈልገው ነበረ፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃልን ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊ እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላ የሕይወቱ ዘመን 131 ሆነ። መጽሐፍትን እስከተማረ ድረስ 8 ዓመት በዲቁና ሹመቱ 24 ዓመት። ከዚያም ቅስናን ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎን ፈጸመ። የሕይወትንም አክሊል በክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ዳግመኛ በዚች ቀን የሮሃ ሀገር የሆነ የተሰወረ የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ነበረ። ከዚህ በኋላ ከአመፅ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃን ማደሪያና ብዙ ዋጋቸውንም የኃጥአንን ኩነኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን
በእስክንድሪያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነ የእስክንድሪያ ሊቀ ጳጳሳት ብፁዕ ቅዱስ አባ ቆሞስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ረአይ ህቡአት ዘሀገረ ሮሃ፣ አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ አባ መከራዊ ዘሀገረ ኒቂዮስ አረጋዊ ጻድቅ ጳጳስና ሰማዕት። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብንሳ። ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ጸሎታችንን ልመናችንን ይቀበለን። ጾማችንን ጾመ ስርየት ጾመ ድነት ያድርግልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያጥፋልን። ይቅርታውን ቸርነቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።